ለቅሶ ቤት ቁጭ ብለናል። ሁሉም ሰው ጥቁር ለብሶ በትካዜ ተውጧል። ወደ ጆሮ አጠጋልኩና ነግሬሻለሁ፣ እዚህ መስናፕ አደርጋለሁ ብለሽ እንዳታዋርጂኝ። ምን ነው አንተ ይሄን ያናወረኛ አደረከኝ እንዴ? አገናዝባለሁ እኮ። ጎሽ ተባረኪ፣ ጥሩ ለውጥ ነው ብዬ ፈገግ አልኩ። ግን አስክሬኑ ከቤት ሲወጣ እንዴት ስናፕ አደርጋለሁ አለችኝ። እንኳን አስክሬኑ ከቤት ሲወጣ አይደለም ጉድጓድ ሲገባ ስናፕ ማድረግ ትቻለሽ። እሺ ታጥቦ ጭቃ አልኳትና ተነስቼ ቦታ ቀየርኩ። ስናፕ ምን ሆኖ ስናፕ ይደረግ? ከሄድኩበት የረጅም ወራት የሥራ ፊልድ ተመልሻለሁ። የጮኛዬ ገላ ናፍቆኛል። አልጋ ውስጥ ሆኜ በጉጉት የተጠባበቅኳት ነው። ስትቆይብኝ ጊዜ ማሬ አልኳት። ወዬ ታጥበሽ አልጨረሽም እንዴ? ቆየሽ እኮ ነው ወይስ እኔ ልምጣና ሻወር ውስጥ ጉዳዩን እንጨርሰው? በፎጣ ገሏን ሸፍና በቃለችና ይሄው መጣውልህ ብላ አልጋው ጠርዝ ላይ ቆመች። ነይ እንጂ ውስጥ ገቢ፣ ምንድነው እሱ ጋር የቆምሽው አልኳት። የተቅለሰለሰች አንዴ ቦክሰረን አውልቀውና ስናፕ አድርገው ግራ ገብቶኝ እንዴ ምኑን በጣቷ ወደ መሽኛ እየጠቆመች እሱ ረመላ መላ 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 ረመላ መላ 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 ሰራ ተገኘ ቤት የሞላ እንዳንቺ አማረበት የኔም ገላ ሰው ኑሮ ተቃኝቶ ይሄ ትክክለኛ በቃ ትምህርት